ቆርጠህ ባለፈው አቅሜን አሳይቼሃለሁ አሁንም አላርፍም ብለህ እስከኔ መጣሃል እንደ ወያለው መለሳለስልህ እንዳይመስል እበታተናለሁ ብሎሃል ኤቢ ብለህ ቆርጠህም አስተርጉመህም ላክላችሁ አንተና ያርገኝ ዛሬ አርሰናል ቪላ ፓርክ ላይ የፈሰሰ ደማቸውን በኤምሬትስ የሚመልሱት ይመስላችኋል? እስኪ ይህንን ጨዋታ ስያሜ ስጡት። ጦርነት፣ ፍልሚያ ወይስ ምን ብላችሁ ትገልጹታላችሁ? በዚህ ጨዋታ ላይስ ምን ይፈጠራል ብላችሁ ትገምታላችሁ? በ19ኛ ሳምንት የእንግሊዝ ፕሪሚየር ሊግ በኤምሬትስ አርሰናል ከአስቶን ቪላ ጋር የሚገናኙ ይሆናል። በመጀመሪያው ዙር ጨዋታ በቪላ ፓርክ አስቶን ቪላ አርሰናል 2-1 ማሸነፋቸው ይታወሳል። በዚህ ጨዋታ ላይስ ምን የሚፈጠር ይመስላችኋል? ኡናይ ኤምሬ 12 ጨዋታዎችን ያለመሸነፍ ጉዟቸውን ያስቀጥላሉ ወይስ ሚኬል አርቴታ በቪላ ፓርክ የደረሰበትን ሽንፈት ይበቀላል? ሐሳባችሁን ኮሜንት ላይ አጋሩኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። የጨዋታ ቀን ወይኔ ብሩኖ የኔ አባት ገና በሁለት ጨዋታ እኮ ንፍቅ ቃለኝ ሸጠውት ቢሆን ኖሮ ምን ይውጠኝ ነበር ገብርኤል። ዛሬ እንግዲህ ጎልብስን ሜዳችን ላይ ጠርተን እናስተናግዳለን። በተመሳሳይ ሰዓት እነዛ ፎቃቃ ወያሎች 11 ተከታታይ ጨዋታ ያሸነፈውን ቪላን ይገጥማሉ። በአንተን ላይ ኤምሬትስ ላይ ተሸንፈን አናውቅም። እሱን አብረን ምን ይሆናል ይሰጥሻል። ዋናው ትኩረታችን ግን አስማት እንዴት ነበር የሚለው ሀያሉ ተናፋቂው ክለባችን ነው ፖይንቱ። ዛሬ ብዙ ቪዲዮዎች ይኖሩኛል። ማሊያው ገብቷል። ስለ ዋንጫ በዚህ ሰዓት ላይ ማሰብ ለኔ ስሜት የማይሰጥ ነገር ነው። ገና 19ኛ ሳምንት ላይ ያለ ነው። ባለፈው ከሁለት ዓመት በፊትም እንደዚሁ በ19ኛ ሳምንት 39 ፖይንትን ይዘን ግን ደግሞ የሻምፒዮንስ ሊግ ቦታን ያጠናቀቅነው ለኛ በጣም አሪፍ ነበረ። አሁንም ቢሆን ገና ነው። ለኔ ስሜት የሚሰጥ ነገር አይደለም ስለ ታይትል ማውራት ስለ ሻምፒዮንነት ማውራት ብሏልና ማይምሬ ከአርሰናል ጋር ያላቸው ጋፕ 3 ነው። ዛሬ ከአርሰናል ጋር ይጫወታሉ። አርሰናልን ካሸነፉ እኩል ይሆናሉ። ከሲቲ ጋር ያላቸው ጋፕ ደግሞ 1 ነው የሚሆነውና አስቡት። ይሄ ሰውዬ ስለ ዋንጫ ማሰብ አልፈልግም ገና 19ኛ ሳምንት ላይ ነው እንዲያለ ነው 11 ተከታታይ ጨዋታዎችን ያሸነፈ ቲም ነው። ቼልሲ አጣብቂኝ ውስጥ ገብቷል። ማርክ ኩኩሬላ፣ ሞይሴስ ካይሴዶ፣ አንድሬ ሳንቶስ፣ ኤስቴቫን ዊሊያን በዛሬው ጨዋታ ላይ በቋሚነት ወደ ሜዳ ላይ ገቡ እንደሚችሉ መረጃዎች እየወጡ ይገኛሉ። ለምን እንዴት የሚለውን እኔ ነግራችኋለሁ። ይሄ ቪዲዮ ሲደርሳችሁ ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለሁሉም የቼልሲ ደጋፊ ታዳርሱልኝ ዘንድ እጠይቃችኋለሁ። ዲሲፕሊን ሁልጊዜም ስንጮህ የነበረው ዲሲፕሊን ዛሬ ችግሩን ይዞ መጥቶብናል ማለት ነው። በዛሬው ጨዋታ ላይ ምናልባትም ሞይሴስ ካይሴዶ፣ አንድሬ ሳንቶስ፣ ማርክ ኩኩሬላ፣ ኤስቴቫን ዊሊያንን ያለማሰለፍ ችግር ውስጥ ገብተናል ማለት ነው። ይሄንንም የምናደርገው ለምንድነው? ቢጫ ካርድ አለባቸው። በዛሬ ጨዋታ ላይ ከነዚህ 4 ተጫዋቾች ውስጥ ቢጫ ካርድ ያየ በቀጣዩ በ20ኛው ሳምንት የእንግሊዝ ፕሪሚየር ሊግ የፔፕ ጋርዲዮላውን ማንቸስተር ሲቲን በሚገጥመው ጨዋታ ላይ አይኖሩም ማለት ነው። ሞይሴስ ካይሴዶ ቦታው ምን ያህል አስቸጋሪ እንደሆነ ይታወቃል። ማርክ ኩኩሬላ ምን ያህል ቦታው አስቸጋሪ እንደሆነ ይታወቃል። ኤስቴቫን ዊሊያን እንዲሁም ደግሞ አንድሬ ሳንቶስ ከነዚህ ተጫዋቾች መካከል ቢጫ ካርድን የሚመለከት ተጫዋች ካለ የማንቸስተር ሲቲው ጨዋታ ያመልጠዋል ማለት ነው። ኤንዞ ማሬስካ ይህ እንዳይሆን በከባድ ጥንቃቄ ወደ ሜዳ ሊያስገቧቸው ይችላል፣ አሊያም ደግሞ ከቤንች ሊያስነሷቸው ይችላል። ብሉስ ፋሚሊ ምን ትላላችሁ? እነዚህን ተጫዋቾች አስቀምጦ የአሪዮላውን በርንማውዝን መግጠም ምን ያህል ከባድ ነው? ሐሳባችሁን ኮሜንት ላይ አስቀምጡ። ይሄ ቪዲዮ ሲደርሳችሁ ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለሁሉም እንዲዳረስ ታደርጉ ዘንድ ጠይቃለሁ። ይመቻችሁ። አረ በስመ አብ ፈጣሪ ከዚህ አይነት ቅሌትና ውርደት ይጠብቀን። ከአገር መሪ እስከ ህዝብ የገንዘብ ስግብግብነት ጉዳዩም እንደሆነ ግልጽ አድርጌ ልንገራችሁ። ክስተቱን በአጭሩ ልንገራችሁ። አሾ ስፒድ በትናንት ዕለት የመጀመሪያ ቱሩን በአንጎላ ጀምሮ ነበር። እናም እንደምትመለከቱት ጫማ ጠርጎ መኒ ተመልከቱ። በአንጎላ ነው ይህ ክስተት የተፈጠረው። ሰጠው መኒ እዚህ ጋር ከአንጎላ ፕሬዝዳንት ጋር ነው ካወራው በኋላ መኒ ማለቱ አይቀርም እንደ ህዝቡ። አብዛኞቹም ቻሌንጅ አድርገው ነበር። ይሄኛው የሩጫ ቻሌንጅ ነው። በስተመጨረሻም አሾ ስፒድ አሸንፎታል። ላጥ ብሎ ነው ያሸነፈው። እዚህ ጋር ደግሞ የፑል አፕ ቻሌንጅ ነው። እዚህ ጋር ተሸንፏል። የአንጎላው ተወዳዳሪ ነው ያሸነፈው አሾ ስፒድ። እዚህ ጋር ደግሞ አንተ እንደምትመጣ አውቄ በዚህ መልኩ መሬት ላይ ቀርጭ ያለው ወይም ደግሞ ስያለው በማለት ይነግረዋል። ከዛው አሾ ስፒድ እኔ አልቃሻ ነኝ በማለት ይጠይቀዋል። እናም እዚህ ጋር መኒ ይጠይቁታል። አሁን የማነሳላችሁን ሐሳብ የሆነ ቲክቶከር አንስቶታል። ስሙን ስለማላውቀው ነው ይቅርታ። እና የኢትዮጵያ ፕራይም ሚኒስትር ዶክተር አብይ አህመድ መቀበል ቢያቅተው ራሱ የአዲስ አበባ ከንቲባ ሪስፔክት በተሞላበት መልኩ አሾ ስፒድን ቢቀበለው ባይ ነኝ። አሾ ስፒድ ሶሻል ሚዲያ ላይ በጣም ተጽዕኖ ፈጣሪ ነው። እናም ይህ ቪዲዮ ሪፖስት ኮፒ ማድረግ እንዳይረሳችሁ። የቀጣይ ቱርም እሰራላችኋለሁ። ፒስ አውት
በስማም ይኸውላችሁ ትክክለኛ በቀለኛ ማለት ዴቪድ ኔሬስ ነው። እስኪ ልንገራችሁ በአንድ ወቅት ዴቪድ ኔሬስ የፈጸመውን አስገራሚ ተግባር። ከሰሞኑ ምን ያህል በቀለኛ ነህ በሚል ቪዲዮ እንግዲህ የሱን ፎቶ እያካተቱ ብዙ ቪዲዮዎችን ኤዲቶችን ተመልክተን ነበር። ግን ለምን ጉዳዩን እስኪ እንመልከተው። ዴቪድ ኔሬስ ብራዚላዊ ተጫዋች ነው። ይህ ብራዚላዊ ተጫዋች ከዚህ ቀደም በቤኔፊካ፣ አያክስ አምስተርዳም እንዲሁም ደግሞ አሁን ላይ በናፖሊ ተጫውቶ ማሳለፍ ችሏል። ይህ ብራዚላዊ ተጫዋች ታዲያ በአንድ ወቅት ምን ያጋጥመዋል መሰላችሁ? ልጅ እያለ ሁሌም አላስገባ አላስወጣ የሚሉት ሰፈር ውስጥ ሁሌም እየተከታተሉ ቡሊ የሚያደርጉት የሚያበሽቁት እንግዲህ ሁለት ሴቶች ነበሩ። ታዲያ እነዛ ሁለት ሴቶች ካደገ በኋላ በድህነቱ ብዙ ጊዜ ያሾፉበት ነበረ። ፋይናንሻሊ ዛት ማች ስቴብልም ስላልነበር ማለት ነው። ታዲያ ዴቪድ ኔሬስ በደንብ እውቅና እያገኘ መጣ። ከዛም በኋላ ወደ አደገበት ቦታ ይመለሳል፣ ወደ ጎረቤቶቹ ማለት ነው። የዛን ወቅት ላይ ነበረ ታዲያ እነዛን ሁለት ሴቶች ያገኛቸው። እጅግ በጣም ውድና ቅንጡ ወደሆነ አንድ ሬስቶራንት ይወስዳቸዋል። በጣም ትልቅ ኮከብ ያለው ሆቴል ነው። ታዲያ ከዛ በኋላ ምን ተፈጠረ መሰላችሁ? አብረው ከበሉ ከጠጡ በኋላ ትልልቅ የቤቱን ስፔሻል ነገሮች ካዘዙ በኋላ ዴቪድ ኔሬስ መጣው አንድ ጊዜ ባዝሩም ነኝ ይላቸውና ይሄዳል። ከዛ በኋላ ባዝሩም ከሄደ በኋላ ግን አልተመለሰም። የመኪናውን ቁልፍ ይዞ እብስ ነበር ያለው ጋይስ። እነዛ ሁለት ሴቶች ታዲያ በዛ ሆቴል እንግዲህ ማናጀሮች ሊያዙ ቻሉ ማለት ነው። ዴቪድ ኔሬስም ቅጣቱን በደንብ አሰፈረባቸው። እናንተ ከዚህ የበለጠ እስኪ ምን አይነት ሪቬንጅ ታውቃላችሁ? ኮመንት ሴክሽን ላይ ሀሳባችሁን አስቀምጡልኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳይረሳ አባካችሁ። ኮፒ ሊንክ ሪፖስት ይደረግ። ይመቻችሁ። በቀል ያረገዘ ፍልሚያ፣ ምርጥ ፍጥጫ፣ ምርጥ ጨዋታ ዛሬ በእንግሊዝ ፕሪሚየር ሊግ 19ኛ ሳምንት ጨዋታ ምሽት 5 ሰዓት ላይ ኤምሬትስ ላይ አርሰናል አስቶን ቪላን የሚያስተናግድበት ጨዋታ ይጠበቃል። ከአርሰናል በግፍ ተሰናብተናል ብሎ አርሰናል ላይ ቂም የያዙት አሰልጣኝ ኡናይ ኤምሪና ግብ ጠባቂያቸው ኤሚሊያኖ ማርቲኔዝ አርሰናልን ደጋግሞ ከዋንጫ ጉዞ አሰናክለውታል። በዘንድሮው ውድድር ዓመትም አርሰናል ከተቀናቃኙ ማንቸስተር ሲቲ የነበረውን የ5 ነጥብ ልዩነት እንዲጠብበት ያደረጉት አስቶን ቪላዎች ናቸው። ቪላ ፓርክ ላይ በመጨረሻ ደቂቃ ላይ ባስቆጠሯቸው የኤሚሊያኖ ቡንዲያ ጎል አማካኝነት ድል በማድረግ የአርሰናልን የተከታታይ የማሸነፍ ጉዞ ያስቆሙበትን ሂደት መፍጠራቸው ይታወሳል። ዛሬስ ምን ይፈጠራል? ዛሬ በቀሉ በሁለቱም በኩል ነው። ከዚህ በፊት ኤሚሊያኖ ማርቲኔዝ እና እንደዚሁም ኡናይ ኤምሪ ከአርሰናል በግፍ ተሰናብተናል ብሎ ያረገዙት በቀል አሁን ደግሞ አርሰናሎች ከዋንጫ ጉዞ እያሰናከሉን ነው በሚል አሰልጣኝ ሚኬል አርቴታን ጨምሮ የቡድኑ ተጫዋቾች ከፍተኛ የበቀል ስሜት ይዘው የሚገቡበት ጨዋታ እንደሚሆን የሚጠበቅ ይሆናል። በአርሰናል በኩል በዛሬው ጨዋታ ላይ ጋብሪኤል ማጋሌሽ በቋሚ 11 እንደሚጀምር የሚጠበቅ ሲሆን ጁሪያን ቲምበርም ከጉዳቱ አገግሞ በዛሬው ጨዋታ ላይ ይተሰለፋል ተብሏል። ቤንጃሚን ዋይት እና እንደዚሁም ሪካርዶ ካላፊዮሪም በዚህ ጨዋታ ላይ የመድረስ ዕድል እንዳላቸው እየተነገረ ይገኛል። ሙስኬራ ዶማን በዛሬው ጨዋታ ላይ የመድረስ ዕድላቸው ወይም በዚህ ጨዋታ ላይ የመሳተፍ አቅማቸው ሙሉ በሙሉ የተሟጠጠ ሲሆን ቤን ዋይትም በዚህ ጨዋታ ላይ ምናልባት በአስቸኳይ ሁኔታ ሊመጣ እንደሚችል የመረጃ ምንጮች እየጠቀሱ ይገኛሉ። በአርሰናል በኩል ብዙ የጉዳት ዜናም የለም። ከሀቨርዝም ከጉዳቱ አገግሞላቸዋል። በተቃራኒው አስቶን ቪላ በጉዳትም በቅጣትም በርከት ያሉ ተጫዋቾችን ያጣሉ። ተከላካዮቻቸው ፓው ቶሬስ እና ታይረን ሚንግስ በጉዳት ምክንያት አይኖርም። ማቲ ካሽና እንደዚሁም ወሳኙ አማካይ መስመር ተጫዋቻቸው ካማራ በቅጣት ምክንያት የማይኖሩ ተጫዋቾች ናቸው። አርሰናል ይህንን አጋጣሚ ይጠቀማል። የበቀል በትሩንስ አስቶን ቪላ ላይ ያሳርፋል ወይ? በእጅጉ የሚጠበቅ ነው። ሚኬል አርቴታ አንድ ነገር ቀምሬያለሁ፣ አንድ ሐሳብ አለኝ፣ እሱን ግን አልነግራችሁም፣ ጨዋታው ላይ ጠብቁኝ ሲሉ ተደምጠዋል። አስቶን ቪላ ጨዋታውን ካሸነፈ ከአርሰናል ጋር የነበረው የነጥብ ልዩነት ከ3 ወደ ምንም ያጠባል። ነጥባቸው እኩል ይሆናል ማለት ነው። እንደዚሁም ለማንቸስተር ሲቲ ሰርግና ምላሽ ይሆንላቸዋል። ሰንደርላንድ ካሸነፉ በመጪው ሐሙስ የፕሪሚየር ሊጉ መሪ ይሆናሉ። አርሰናሎች ድል ካደረጉ ደግሞ ከአስቶን ቪላ ጋር ያላቸው የ3 ነጥብ ልዩነት ወደ 6 ማሳደግ ብቻ ሳይሆን ሲቲ ላይም ተጽዕኖ መፍጠራቸውን የሚቀጥሉ ይሆናል። አሪፍ ጨዋታ፣ አሪፍ ፍልሚያ በኤምሬትስ ስቴዲየም ምሽት 5 ሰዓት ላይ እንድንገናኝ ግብዣችን ነው። ይመቻችሁ። እስከዛው እስኪ ውጤት ይገመት፣ ሀሳብ አስተያየት ሰጥ። ይመቻችሁ። መልካም እድል፣ መልካም ጨዋታ። እሺ የማንቸስተር ዩናይትድ ደጋፊዎች አርብ ዕለት ኒውካስትልን ካሸነፋችሁ በኋላ በጣም ብዙ ለውጥ አይቻለው ቡድኑ ላይ እና ሲዝኑ ከዚህ በኋላ ይስተካከላል ብዬ ነበር እና አንደኛው ሐሳብ ብቻዋን ራሱ ሌላ ቪዲዮ ይወጣታል ብዬ ነበር። አሞሪም ሲስተሙን ቀየረ። እቺን ነገር በደንብ ተንትኜ ላስረዳ። ብዙ የአርሰናል ደጋፊም ይሁን የዩናይትድ ደጋፊም ይሁን አንድ ጌም አይተህ እንዴት እንደዚህ ትላለህ ምናምን ልትሉኝ ይችላላችሁ። በዚህ ቪዲዮ በደንብ አድርጌ ነው ማስረዳ ማለት ነው። የማንቸስተር ደጋፊ ከሆንክ ይሄንን ቪዲዮ ያላየ የማንቸስተር ደጋፊ እንዳይኖር ቁም ነገር ሳወራም ለዛ ነው በዚህ አካውንት የመጣሁት ማለት። ሲስተሙን ቀየረ ስላችሁ ማለት ለሶስት ልክፈል። አንደኛ ሜዳ ላይ ያለውን ፎርሜሽን ቀየረ።
ሜዳ ላይ ያለውን ፎርሜሽን ቀየረ። ሁለተኛ ራሱ በአፉ የአካዳሚ ተጫዋቾችን እድል ሰጥቻቸዋለሁና አላስደመሙኝ ምናምን ብሎ ከአካዳሚ ተጫዋች ጋር ወደ ማግለል ምናምን ይሄድ የነበረው ሰውዬ ፍሌቸርን ጃክ ፍሌቸርን የዳረን ፍሌቸር ልጅን ሜዳ ውስጥ አስገባው። ሁለተኛ ማለት ሶስተኛ ደግሞ ማለት ነው የአስተሳሰብ ለውጥ አየሁበት። ይሄ ሁላ ለውጥ ያየሁት ማለት ሶስት የነገርኳችሁ ለውጥ በአንድ ጨዋታ ሙሉ በሙሉ እስካሁን ከመጣበት መንገድ የሆነ ነገር ለመቀየር ፈቃደኛ ቀይሮት ይቀጥል እኮ አላልኩም፣ ለመቀየር ፈቃደኛ እንደሆነ ያሳየበት ጨዋታ። የመጀመሪያው ፎርሜሽኑን ቀየረ ሲባል ሰውየው ማን በግሪምዝቢ ታውን 2-0 እየተመራ እንዲህ ብሎ አይታችሁታል። ዙሚን ሲደረግ እዛ ጋር ቼስ ሲጫወት የነበረ ጊዜ አሁንም 3-4-3 ዲሊክትን ወደፊት ሄዶ እንደ 10 ቁጥር ኳስ እንዲቀበል ከእምቦሞ ምናምን ነገር እንደዚህ ግራ የገባው ማናጀር ነበር። ለዛ ነበር የሰውየው ላይ ተስፋ የለኝም ዩናይትድን ሊያሻሽለው ይችላል ግን መቼም አይቀይረውም ብዬ ነበር። ይሄን ሐሳብ ስለቀየርኩኝ ነው። ገባችሁ አይደል? ሁለተኛ ነገር ደግሞ ማን ነው ለአካዳሚ ተጫዋች እድል ሰጠ። ይሄም ሌላ ያስተሳሰብ ለውጥ። ብቁ ላይሆን ይችላል እኮ አይደል? ጃክ ፍሌቸር ኢንተርቪው ላይም ራሱ ፋዘሩ ሊላጥብኝ ምናምን ከሞከረ ረጋ በልበሉት አንድ ጌም ነው ያለው። ያን ያህልም ኢምፕሬስ አላደረገኝም አቅለመናገር ጃክ ፍሌቸር ግን እድሉን ሰጠው። ለሌላም እድል ለመስጠት ፈቃደኛ እንደሆነ አሳየ ማለት። ሶስተኛውና ዋነኛው ነገር ደግሞ ማን እስከ ዛሬ ድረስ ይሄን ሰውዬ ማን ድርቅ ያለ ማናጀር መሆኑ እኮ መጥፎ አይደል? ባይዘው አርቴታም እኮ ደረቅ ነው። ደረቅ ስትሆን የሆነ ነገር ይታየኛል፣ በዚህ መንገድ ካደረጋችሁት ይስተካከላል፣ እናሸንፋለን የሚል አቋም ነው ያለህ ማን ድርቅ ስትል። አሞሪም ግን እስከ ዛሬ ድረስ ያሳየኝ ማን ለምን 15 ጌም አልሸነፍም በተከታታይ አልቀየርም። ትዝ የሚላችሁ ከሆነ ማን ዩሮፓ ሊግ ፋይናል ከስፐርስ ጋር ስትደርሱ ሁሉም የዩናይትድ ደጋፊ ስፐርስን አሸንፌ ዋንጫ መብላት የተረጋገጠ ነው ብላችሁ እርግጠኛ ነበራችሁ። ብቸኛ እንደሚሸነፍ ያወቀው ሰውዬ አሞሪም ነበር፣ ተናግሮ ነበር። ስለዚህ ዩሮፓ ሊግ ፋይናል አይደለም ፎከስ ማድረግ ያለብን ሊጉ ላይ ምናምን ነገር ማስተካከል አለ። ገና ጨዋታውን ሳይጫወቱ ፎከስ አታርጉበት እዚህኛው ጨዋታ ላይ እንደሚሸነፍ እርግጠኛ ስለሆነ ማለት ከዛ የሆነ ማይረባ ጎል ብሬነን ጆንሰን አገባበት፣ ምላሽ መስጠት ራሱ አልቻለም። ይሄ ደግሞ ፕሪሚየር ሊግ ላይ ማለት መጀመሪያ ፈርስት ሃፍ ኤፍሲ ሚላችሁ የነበረው እኮ ማለት መጀመሪያ አቀዱት የገባው ፕላን አለ። እሱ ፕላን ካልተሳካ እያየ ቡድኑ ሲገረፍ ዝም ይላል፣ ምንም ነገር ሳይቀየር ማለት ገባችሁ አይደል? ዊንግ ባክ ሲያስወጣ ማለት ራይት ዊንግ ባክ ሲያስወጣ ዶርጉን ወይ ዳሎትን እዛ ጋር የጮቱ ማለት ቀይሯቸው ሜሰን ማውንት ሲያስገባ ኦኬ የሆነ ነገር ሊቀየር ነው ስለው ሜሰን ማውንትን ዊንግ ባክ እያጫወተው ያን ያህል ደረቅ ነበር። ይሄ ደግሞ ፕሪሚየር ሊግ ላይ ይገላል። ኒውካስል ላይ ያሳየው ግን ምንድነው ማለት ያለፈው አመትን ሲዝንማ አላሳልፍ መቀየር ካለብኝ መቀየር ያለብኝ ነገር እቀይራለሁ ብሎ በድፍረት ኤኮት ስተትን ማመን በድፍረት የሆነ ነገር ቀየረ፣ ተሳካለት። አሁን ምንድነው አይምሮ ላይ የሚኖረው ፈርስት ሃፍ የሆነ ነገር በ3-4-3 እየሞከረ ካልተሳካለት ቢያንስ እንኳን የሆነ ነገር ለመቀየር ፎርሜሽን ለመቀየር የሚያስገባው ተጫዋችን ዊንግ ባክ ተጫወት ሳይሆን በቦታው 10 ቁጥር ተጫወት ዊንግ ባኩን እንትና ይሸፍናል ምናምን ብሎ የሆነ ነገር ለመቀየር ፈቃደኛ ነው ማለት ከዛ በኋላ ድርቅናው እንደው ማሪፍ ይሆናል። መጨረሻ ላይ ሄደ አልሳካም ካለ ስትቀይረው ከተሳካለህ ለመቀየር ፈቃደኛ ያደረገህ ካሁን በኋላ ማለት ስለዛ ማን ዩናይትድን ማሻሻል እንደሚችል ደረቁ አሞሪም ራሱ እኔን አሳይቶኛል። አታኩን እንዴት እንዳስተካከለው አላየም። 11 ተጫዋች ቢመጣለት በደንብ ያስተካክለዋል ቡድኑ ማለት ግን 11 ተጫዋች መጥቶለትም ወደ ነበረበት ቦታ አይመልሰውም እንድል ያደረገኝ ይሄ ድርቅናው። ይሄን ድርቅናው ደግሞ ለመቀየር ፈቃደኛ ብቻ እንደሆነ ስላሳየኝ ብዙ ነገር ስለሰውየው ያለኝ አመለካከት ተቀይሯል ማለት ምናልባትም አሞሪም ማን ዩናይትድን የራሱ ቲም የራሱ ስኳድ የራሱ ማንነት ቲሙ ላይ እንዲያስገባ ከተፈቀደለት ምናልባት ወደ ሀያልነት የሚመልስ አይነት ማናጀር ሊሆን ይችላል። ምክንያቱም ስግጥ ማለት እና የሰገድከው ነገር ደግሞ አንዳንዴ ሲሳካ ማየት ምርጥ ማናጀር ነህ ማለት አይደል? አታኩን ብቻ አስተካከል። አሁን ሚድፊልድ ቢጨመርለት አንድ ምርጥ ተከላካይ ቢጨመርለት ሰውየው ብዙ ነገር ሊሰራ ይችላል ማለት ከእንደገና እየሄደበት ያለው መንገድ ሳይሳካ ሲቀር ደግሞ ሚድ ጌም ለመቀየር ፈቃደኛ ይሆናል ካሁን በኋላ ማለት ስለዛ ደረቅነቱ ራሱ ትልቅ አድቫንቴጅ ሆነ። ድሮ ድክመቱ የነበረው አሁን አድቫንቴጅ ሆነ ማለት ስለዛ ማን ዩናይትዶች ዘንድሮ ሲዝኑ ሲጀመር እንደተናገሩት ሰርፕራይዝ ቲም ሊሆን የሚችለኝ ማን ዩናይትድ ነው። ሰርፕራይዝ ስል ግን ቶፕ 4 ቻምፒየንስ ሊግ ምናምን በማግኘት ዋንጫውን እንበላለን ምናምን የምትሉት እንደ ኤደን ሄቨን ወጣቶች ማለት ነው እናንተን አይመለከትም። ግን ሌሎቻችሁ ተስፋ የሚያሳይ ነገር ነው ያያችሁትና እንኳን ደስ አላችሁ እላችኋለሁ።